ማነው እንዴ? ተሳስተሃል። ባለ ትዳር ቤት ነው የመጣው። እሱን አንተ አይመለከትም። ሳይጠሩት ቤት የሴጣን ጎረቤት ዛሬ ተረፉን ይዟል። አሁን ሴጣን ነው የሚመስለው። ውጣ! ማርያም እናውን እሰነዝርብሃለሁ ወይ አጠፋሃለሁ። ውጣ ከዚህ ቤት። ይፋይኒ ጣፋጭ ነሽ። አንቺ ማውራት የለብሽም። እንደው አሁን ንግግሩ ከኔ ጋር አሁን ከኔ ጋር ነው። እሺ አትበጥበጥ። ጌር አውት! ውጣ! ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። እንግዲህ ምን እንደምል አላቅም፣ ምን ብዬ ምን እንደምጀምር አላቅም። በለፈለፉ ነው ባፌ ጠፉ ይላል ያገሬ ሰው። እኔ በቀመምኩት እሷ የእንቅልፍ መድኃኒት ጨመረችብኝ። አይደለም እኔ ጨምሬባት ነበር ማለት ከኔ ጋር አደረች ምናምን ለማለት ማለት ነው። ሌላ ነገር ያው እኔን የምታቆኝ ሰዎች ታቆኛላችሁ። በክፋት ምናምን አስቤ ሳይሆን ከኔ ጋር አድረሻል የሚል ሀሳብ ነበር። ከኔ ጋር አድረሻል፣ በቃ ከዚህ በኋላ የምፈልገውን ነገር አድርጌያለሁ ምናምን ብዬ እንትን ልላት ነበረ። ግን በምን ቅጽበት እንደሆነ አንዳንዴ እኮ አጭር መሆን ጎንበስ ብላለች ብዬ ሳላስበው ለካ ይተኛለች። እና የኔ ሞኝው ነጭ ወይን ነው የምጠጣው ስትለኝ አይ ነጭ ወይንም ከፈለግሽም ማለስ ብዬ ሳመጣ ነገሩ ተቀይሮ ነበር። ነገር ግን በጣም ደብሮኛል። ወንድ ልጅ ተወልዶ ካልሆነ እንዳባቱ ምንድን ነበር ካልሆነ እንዳባቱ አውጡና ጣሉት ይደር ውጪ ምን አባቱ። በቃ ይሄ ትክክለኛ የኔ ግጥም ነውና ዛሬ ምንም በሉኝ፣ የፈለጋችሁት ነገር በሉኝ፣ ዛሬ አድሬ ነው የምመጣው። ማለት እኔን አስተኝታ እሷ ቤቷ ሄዷ ማደሯ ነው በእሷ ቤት አይደል? ይሄን ነገር ግን እንዴት ቀመሜ እንዴት አድርጌ እንደማድር እንዴት አፌ ሁላ ተሳሰረ በመድኃኒዓለም። የኔው ግፍ መልሶ ለራሴ ሆነ። አፌ ይኸው ሁለተኛ ቀን ሊሆን ነው። ነግቶብኝ መሽቷል። አሁን ኦልሬዲ ግን ለእናንተ መምጣት አለብኝ ብዬ ስለማስብ ነው ዛሬ እንደዚህ እንትን አልመሰልኩማ። የዩጋንዳ ጠንቋይ ምናምን አልመሰልኩም። እንትን ነው ይሄ መኝታ ልብስ ነውና የመኝታ ልብስ እኔን ይዤ ምለብሰውም አላስቸግርም። ምለብሰውንም ይዤ ነው የምሄደው። ሁሉንም ነገር ይዤ ነው የምሄደው። ትራሴን ምኔን ሁሉ ነገር ይዤ እሄዳለሁ። በነገራችን ላይ ተመሳሳይ ኮንፈርት አለ። የሷም ነጭ አላት እኔም ነጭ። ካነጠፈች ነጭውን በቃ እንቀያየር ምናምን ብዬ እዛው አጠገቧ ላይ የሆነች አሻንጉሊቶች መደርደሪያዎቹ ቦታ አለች አይደል? እዛ ቦታ ይበቃኛል፣ እዚህ ነው ማድረው ምናምን ብዬ አብሬያት ማደር እፈልጋለሁ። እስቲ ማታ ትለፈልፋለች ወይ? ማታ ምንድነው የምታደርገው? ምንድነው የምትሰራው? የሚለውም ነገር ማወቅ እፈልጋለሁ። እኔንማ አስተኝታ እሷን ሳላስተኛት አልቀርም። ነገር ግን ከሁሉም በላይ ለኔ ይቅርታ አድርጋለኝ። አብራኝ ስለሆነች በጣም ደስ ብሎኛል። ብዙ ነገሮች በህይወታችን እየተፈጠረ ነው። አልዋሽም፣ ብዙ አጥፍተናል። እኔም አጥፍቻለሁ፣ እሷም አጥፍታለች። ያ ነገር ግን ለኛ መማሪያ ነው የሚሆነው። በመካከላችን ሰው ማስገባት እንደሌለብን ሲጀመር መጥራትም እንኳን ጠርቶም የሆነ ነገር ማለት ራሱ እንደማያስፈልግ ነው ያየሁት ነገር ማለት ነው። እና ዛሬ ግን እኔም ሳልጠራ እሷ ቤት ሄጄ ሁሉንም ነገር በቃ እኔ እንደ ፍቅረኛሞች በቃ አብረን ማደር እፈልጋለሁ። ሌላ ነገር አይደለም፣ አብረን ማደር እፈልጋለሁ። ምንም መነካካት አልፈልግም፣ ምንም መያያዝ አልፈልግም። ነገር ግን አንዳንድ ሰዎችን ማስቀናት ስለምፈልግ፣ አንዳንድ ሰዎችን ማናደድ ስለምፈልግ፣ እንዲቆርጥላቸውም ስለምፈልግ ይህንን ነገር ማድረግ እፈልጋለሁ።
ትላንት የተፈጠረው ነገር አሪፍ ጊዜ ነበረ። ባልጠበቅኩት እኔ ራሱ ሰርፕራይዝ ሆንኩኝ። ምክንያቱም አለ አይደል ይቅርታ ታደርግልኛለች ያ ሁሉ ነገር የተፈጠረው አለፎ አብረን እንሆናለን የሚል ሀሳብ አልነበረኝም። ኮሽታ በሆነ በቃ ባልሆነ መንገድ ይመጣብኛል ብዬ ፈርቼ ነበረ። እግዚአብሔር ይመስገን ዛሬ መሽቷል። ግን እኔ እንቅልፍም ቢይዘኝ ምንም ቢል ወደ እናንተ መምጣቴ አላቆምም። እንግዲህ ቤቷ ሄደን በጥበጥ እናረጋታለን። ካሳደረችን አላማችን ተሳክቷል ማለት ነው። ካሳደረችን አይደለም ቁም ሳጥን ውስጥም ቢሆን ገብቼ አድራለሁ። አለቀ በቃ። ሰው እንዳያይ ምናምን ከፈራች ቁም ሳጥን ውስጥ አስገብኝ አሳድሪኝ ምናምን ብያት ቁም ሳጥን ውስጥ ገብቼ አድራለሁ። አይ አልበለዚያ ምናምን ስትል እኔም እንዳደነዘዘችኝ ውሃ ስጭኝ ብያት እኔም እሷንም አደነዝዛትና እዛው አድራለሁ። በቃ ዛሬ መጨረሻ ነው። ምክንያቱም ከዚህ በኋላ አንደኛ እንደዚህም ብላት ደስ ይለኛል። የሆነ በቃ ሰው ማስቀናት ስለምፈልግ ነው እዚህ ማደር የምፈልገው ምናምን ብያት፣ እሷ ደግሞ ቤቷ ምን እንዳለ አላውቅም ሰው ማሳደር አትፈልግም። ለምንድን ነው? አንዳንድ የተቸገረ ሰዎች እኮ መርዳት እኮ ባህላችን ነው አይደል? ምን አለ ደገፍ ብታረገኝ እንዴ? የኔ ቤት ልደርስ ስትል እኔ እምቢ አታድሪም ብያታለሁ። የሰው ክፋት እዚህ ድረስ ደርሷል። እና ይህንን ቪዲዮ ስታዩ እኔ ተቀይሜሻለሁ። ጥለሽኝ ብቻዬን ሲያሯሩጠኝ ማን እንደሆነ አላውቅም። ብቻ ሮጣለሁ፣ አይዘኝም ወይ ያዘኝና ገላግለኝ። እንዴ በህልሜ እያሯሯጠ የሚያስጨንቀኝ ማን ነው? ማንነትን ደግሞ በቅርቡ ደርስበታለሁ። ዛሬ እሷን ነው ማሯሩጣት። ቤቷ ሄደን እናጨልላታለን። እንቅልፍም ተኛ ከሆነ ተኛላት፣ ከተኛች ማለት ነው። ይሄ ቪዲዮ ማታ ላይም ጨምረን ቀርጸን ሳሰቃያት ኮልጌት እቀባታለሁ፣ አፏ ላይ ሎሚ ከትባታለሁ። ያሰብኩት ፕላን ነው ይሄ። አተኛትም፣ ቁጭ ብለን እናድራታለን፣ እናነጋታለን። እና እንሂድና እስቲ እኔም ኮንፈርቴን ሊያዝና እዛ ውስጥ ኮንፈርት አለኝና እሱን ኮንፈርቴን ይዤ እሷ ቤት መሄድ አለብኝ። እሷን ቤት ደግሞ ትራስ ምናምን አይጠፋም ትሰጠኛለች። ምን እዚህ አንድ አይነት ኮንፈርት አለን። እንግዲህ እችን ትለብስና ምን ነው ሲለኝ ዘበኛው ሚስቴ ታማ ጠይቃት መጥቼ ነው እለዋለሁ። እንደዚሁ ነው የሚሄደው፣ እንደዚሁ ነው የሚሄደው። አንኳኳለሁ፣ ክፈችኝ እላታለሁ። በቃ አሪፍ ነው። አቋሜራማ ጸዴ ነው። እንደዚህ ልሂድ። ትራስ ምናምን ከራሷ እንቀበላለን። እንግዲህ ቤቴን ለአንተ አደራ ሰጥቼሃለሁ። ይህም ቤት ተንከባከበ ጠብቅልኝ እዛ ካደርኩኝ። እሺ እንሂድ። ዘመን ኢትዮጵያ ተዘመነ። ቤቶች አሰላሙ አሌይኩም የኔ ፍቅር። አያችኋት የኔ እናት። እንዴት አደርሽ? እንዴት አደርሽ? ነቅተሻል? ኦልሬዲ ነግቷል ነው የሚባለው። ምንድን ነው? ኧረ በስመ አብ። አንቺ ትላንትና ምንድን ነው ያደረግሽኝ? ነይ እሺ። ቀን ሙሉ የት ነበርሽ? አሁን እኔና አንቺ ማች አድርገናል። እኔም የማታ ልብስ፣ አንቺም የማታ ልብስ። አንቺ አፍሽን አትክፈቺ። ምን ሆነሻል? እኮ ገና እኮ 4 ሰዓት ነው። ምን ሆነሻል? በ4 ሰዓት ነው እንደምትተኝ? እኔ ለተኛ ምን ቆይ አይደለም፣ ቆይ አሁን ምንድነው ያጠጣሽ? ምን ማለት ነው? ምንድነው ያጠጣሽ? ትላንትና ምንድነው ያጠጣሽ? ተኝቼ ነግቶ እስክነቃ ድረስ ምንድነው ያደረግሽው? እስከዚህን ሰዓት እኔ 1 ሰዓት እስኪሆን ድረስ ቆይ ከመሄድሽ በፊት ማውራት ስላለብን ነው። ምንድነው ያጠጣሽ? በማርያም አቀልጭብኝ። ምንድነው የጠጣሽኝ? አንተ እኮ ነው የጠጣኸኝ አባቴ። እኮ አንቺ የሆነ ነገር ጨምረኝ እና ታዲያ በአንድ ወይን እኔ እሰክራለሁ? ያው
ጠጥተህ ስለማታውቅም። ኧረ እባክሽ የኔ ውስጥ እትቱ ምንድን ነው? እሺ ጠጥቼ አላውቅም። እውነትሽን ነው? እሺ እኔ ምን አውቃለሁኝ? ማርያምን የሆነ ነገር አልኩሽ። እሺ ለምንድን ነው እሺ የመጣኸው? ሲጀመር በጠዋቱ እኔ እንቅልፌን ተኝቼ ሳልጨርስ ማርያምን። ለምን ተምተኙ? ሲጀመር ዛሬ የመተኛ ቀን አይደለም። እና የምን ቀን ነው? ቆሞ የማደር ቀን ነው። እንደ ኢትዮጵያ ይሄ ቀን መዘከርም አለበት መወደስም አለበት። አሁን እኔ ለእንቅልፌ ስል ኢትዮጵያዊ አይደለም አልልም። እኔ ኢትዮጵያዊ ነኝ እቆማለሁ። አለ ትላንትና ለምንድን ነው ያጠጣሽ? አንተ እኮ ነው ያጠጣኸኝ እኮ የቀያየርሽብኝ። እሺ ኦኬ አያህ አንተ አላማ እኔ አንተ አራዳ እኔ ፋራ። አዎ እኔ የመጡት ኬት ነው? ከዲሉቲምቱ ማን ነው? ከዲሉቱ በቃ ተው ብቻ ወጣም ወረደም ማለት ነው። አንተ ልሰራ የነበረውን ስራ ስለሰራሁኝ በጣም ደስተኛ ነኝ። ምን ነው እቅድህን ስላላ ቆይ አይደለም በክፋት አይተሽ ነው ያን ነው? እኔ በክፋት ሲሆን እኔ እንደውም በመልካምነት ስላየሁት ነው እንደዛ ያደረኩት። እንደዛ ያደረኩት አጋጣሚ እኮ ፈጣሪ ሲወደኝ ፈጠነ ምትት ስላየሁ ግን እኔ አላስነቃም ብዬ ሰማልኩኝ። ከዛ እኔ እሺ ማለት ምን ነበር? እንቅልፍ የሚያስተኛ ነበር ነው ከሆነ አመስግነኝ። እንደውም እንቅልፍ እንድተኛ ስላደረኩ። እኔ እኮ አንቺ በጣም ትጨነቂያለሽ ብዬ ላስተኛሽ ነበር። የኔውም እንዴ እንቅልፍ የመጣ ሰው ችግር የለውም ማርያም። እንቅልፍ ለማተኛት ማን ብሎኝ። በነገራችን ግን እኔ ያሰብኩት በቃ አቀፍ አርጌሽ ተቃቅፈን ብዙ ጊዜ አብረን እንተኛ ስልሽ እምቢ ስለምትይ አስገድደህ አብሬ የምን ማስገደድ ነው? እኔ ማርያም ማስገደድ አይደለም። ማስገደድ እኮ ነው። ሰላቅኔ ጠጣሽ ኦሬዲ ሰከርሽ በቃ ተኛሽ። ምንም እኮ እኔ አሁን ሰው ኖርማል ነገር ነው። ምን ችግር አለ? እኔ እኮ አሁን እኔ አንቺ ሳትፈልጊ ሳትፈቅጂ ምንም አይነት ነገር አላደርግም። እና አጠጥተህ ብታስተኛኝ እኮ እኔ ሳልፈልግ እኮ ነው። ፈልጌ ነው እንዴ? አዎ ተኛለሁ ብለሻል እኮ። አላልኩኝም። ዲጆሬ ነው ታዲያ ይሰማል። ማርያምን አላልኩም። ወሬኛ ራስህ ነህ። እንቅልፍክ መጣ። እኔ ደግሞ ላንተ ካለኝ ፍቅር የተነሳ እንቅልፍ ለጥ አድርጌ እኔ ሜጄ ለጣልኩ። እሺ እንደዚህ ይቻላል? አሁን እሺ መርዝስ ቢሆን እሺ ወይ ተኛ ወይ ባይዚ አረ ወይ ምን ልተኛ? የዚህ አይነቱ ኮንፈርት ሽታለ አለ ያ ታጥቦ ተቀምጧል። አንቺ ምን ይሰራል? ላነጥፈው ነው ዛጋ። ለምንድን ነው የምታነጥፈው? አይ ቤተሰቦቼ ምንም አንቺና እኔ ተኝቼ ነው ያደርኩት። አንተኛም ምንሽና ያመመሽ እንቁልፌና ትተኛለሽ። አንቺ በዚህኛው ትተኛለሽ፣ እኔ በዚህኛው እተኛለሁ። እኔ እንትን ኮንፈርት ይዤ የመጣሁት እኮ ለተኛ ነው። ለምንድን ነው ምን ሰራል? ቤቴ ያው ለሱ ለካሜራማኔን አስረክቤዋለሁ። እንግዲህ እዚህ ማደር እንዳለብኝ ነግሬው እሺ ብላ መጀመሪያ የኔን ፍቃድ መች ጠየከኝ? ፍቃዴን መች ጠየከኝ? ሲጀመር ፍቃዴን መች ጠየከኝ? አስፈቅደሽ ንፍቅ አልፈቅድልም። እሺ አልፈቀድኩልም እኮ ላስፈቅድሽ። እሺ እሺ ላስፈቅድሽ። አልፈልግም። አይኔን እያየሽ እሺ አስፈቅድሽ። አልፈልግም። እኔ ፍቅር ምን አደረኩ? ቤት ነው የምሰራው። ምን አደረኩ? አንተ ቤት ስላለ መተኛትም ማደርም ካለበት ቤት ነው እኮ ቤት ነው። እኔ ደግሞ ይኸው የራሴ ቤት አደርኩኝ። ሰው በቃ አንተ ቤት ነው ማደር። እንደ ትልቅ ሰው እናስብ እሺ። እንደ ልጅ ሳይሆን እንደ ትልቅ ሰው ስናስብ አንድ ሰው ብቻውን ይሆን ዘንድ መልካም አይደለም ይላል ቃሉ ራሱ። እኔ ብቻዬን ማድርበት ምንም አይነት ምክንያት የለም። እሺ እቺና ሻንጉሊት ወሰዳት። እኔ ሌላ ሰጥካት ነው። እሺ እቺ ወስደ አብራት ደረቀ። እኔ ካሻንጉሊት ጋር ማድረው ምንድነው? እኔ ሴት ልጅ እኮ አይደል
ብቻህን አትወንድ ዘንድ ልስጥህ እንደ ሰው ምትኮቼ ናቸው ምትኬ በል። እኔ ደግሞ እንደዛ አይነት ነገር አልፈልግም። የምፈልገው አንቺ እሺ አታስቀኝ። እሺ ላስፈቅድሽ። አትደርሽ እዚህ አልፈልግም። እኔ እንድታደርሽ አልፈልግም። እኔ እንድታደር አልፈልግም። እኔ ደግሞ እፈልጋለሁ። እንጣፋጭ የኔ ቤት ነው ባይዜ ማለት ነው። አትሳሳቱ። አብዛኛው ሰው የኔ ቤት ነው ቤቴ ነው ምናምን እግዚአብሔር ነው ምን ይመጣል። ግን እስከ ኖርንበት ድረስ ደግሞ የኛ ነው። በቃ ኦልሬዲ ከኖርን አይቀር የለ የኛ ነው። ስለዚህ አሁን እንደ ባለ ትዳር አርግኝ መለስ ወይኔ ልቧ እንዴት ነው የሚመታው እንዴ! እናንተ የምታክል ሰው እየተሻገመ ማርያም ልብሽ በጣም የሚመታው እና ከእንቅልፌ ፈርተሽ ነው ብዬ ነው የተነሳሁት። ከእንቅልፌ ብንን ብዬ ነው የተነሳሁት። አስደንግጬሽ ነው? አንተ ስለሆንክ እኮ ነው። እንደዚህ በቃ እንደዚህ ተነሳልኝ፣ ውጣ አልፈልግም። ደስ አይልም? አሁን እንደዚህ አሁን ተቃቅፈን ብንተኛ ደስ አይልም? አይልም። እሺ አሁን እኔ እንቅልፌ መጣ። ስለዚህ ውጣ። ሲቀጥል ደግሞ ነክቷል ካልክ ምን ትሰራለሽ? በፒጃማ ነው የመጣው መንገድ ላይ። ወይ ምን ሆነ ነው ሲሉኝ፣ ኧረ የሆነ ሰው ድንገተኛ ታሞ ነው ምናምን ብዬ ነው እየሮጥኩ ነው የመጣሁት። ቤቴ እንደዚህ እኮ አይወጣም እኮ ነው እኮ። እኔ ወጣሁኛ። አሁን ጨልሟል። አሁን በዚህ ማታ ሂድ ብትይኝ ራሱ ፈጣሪ የፍርድ ቀን ጠብቆ እሱን እንደዛ ማድረግሽ አትበል። በቃ አይቻልም ስትባል ፍቅር ሂድ በቃ እዚህ አሁን እዚህ እሺ በቃ ፍቅር ልንገርህ። ኧረ እኔ ፎቶዬን ልጥለው። ኧረ አልጥለውም። በቃ ይሄም እዚህ ጋር ይሁን አሁን እንዴ እናደርጋለን እንዴ? ኧረ በማርያም አትተው። በምንነክቱት ነው ምንም ማለት ነው። የቅልክ ፍራንክ ምናምን የምትለው ሙድ ከሆነ ማለት በማርያም ተው። እንደዚህ ነገር አይሰራም። ኧረ ምን ፍራንክ አይደለም። እሺ ምን ሆነክ ነው? በቃ የምሬ ነው እኔ። እሺ ይኸውልሽ በመሀላችን ትራስ እንደዚህ ጠጋቢ ወደዛ። እሺ ጠጋቢ። ኦኬ በውስጥ በኩል ነው። ወይኔ ደበደበኝ። እሺ ይኸውልሽ ፎቶ ሁላ በቃ አትደር ብቻ ነው ማደር ያለባት። ይኸውልሽ ከዚህ እንዳታልፊ እሺ፣ ከዚህ እንዳታልፊ። ከዛ ይሄንኪ ያ ትራስ ከዛ በቃ ካሜራማን አጥፋው። አይጠፋም፣ እንዳታጠፋ። አጥፋው። አልፈልግም፣ አይጠፋም። እስቲ በህዝብ ፊት ነው የምናየው። በህዝብ ፊት ነው የምናረገው። ናውጣልኝ ና በማርያም ተነሳ። አንቺ በጣም ነው ቤትሽ የሚሞቀው። ደስ ይለኛል። በእግዚአብሔር ካሜራማን ይዘኸው እንደመጣህ ይዘኸው ውጣልኝ። ኧረ ተው ልተኛበት። በቃ ምንድን ነው የምታገደደው? አይደለም በጋራ ነው ሴራ እየሰራችሁብኝ እኮ በላታ። ምንድን ነው የምትደረደሪው? ለአንድ ስሙኒ ጎጃሜ አይደለም ዝም ብዬ ነው ጌታ ሆይ። ጎጃሜ ይደረደራል። ደግሞ እዚህ ጋር እንዴት እንዳማረብሽ። ኧረ ውጡ አሁን ሁለታችሁ በቃችሁ። አንገሸገሻችሁ ነበር ግን አሁን ፀጉርሽንም ልስራሽ። እዚህ መሀል ላይ ሆኜ ፀጉርሽንም ልስራሽ። የተሰራ ነው እንዴ? በነሸላው ተሰርቻለሁ እኮ እኔ ልሰራሽ እፈልጋለሁ። ምሳሌ ፀጉሬ ፍሪስ ሲሆን ነው። ጠጋ ከአንቺ ጋር ብኖር ጌታ ሆይ ይሄንን ልፈርድብኝ ነው። እኔን ደስ ይለኛል።
መለየት አሁን እኮ መለየት የሚባል ነገር እኮ የለም። እኔ እናንተ አብረን አንድ ላይ ነን። አሁን የሆነ ነገር ቀማምሰል ሊሆን ይችላል። ተነስተህ ወደ ቤት ሄድ። ከዛ ይሆናላ በገራሚ መንፈስ ሻወር ወስደ ታጥበክ ምን ብለህ ሻወር ወስደ ምናምን ነገር ያባሳልና ሀገርን አትልቀቅ አለ ሀገሬ ሰው። አሁን ይኸውልሽ ልነግርሽ ነው። እሺ ስልክ ይበልታል። እሺ ስማኝ፣ እኔ አንድ ነገር ላስረዳ። እኔ እንቅልፋም ነኝ አይደለ? ሶ እንቅልፌ መጥቷል። ስለዚህ ልተኛ በእናትህ። እንዴት ተተኛ? ደግሞ አንድ ነገር ብቻ አድርግልኝ። እሺ ምን ላድርግልህ? አድርግልህ ማርያም የሚያስወጣህ ነገር ከሆነ እኔ የሚያስወጣህ ኧረ አበይ ኧረ ቆይ እሺ ቆይ አይደለም አንድ ነገር ልንገርሽ። እሺ ሰው ነን አይደል? እኔ አውሬ ነን መቻልኩኝ እኮ እኔ አሁን ሰው ነኝ። እኔ ባንቺ የመሰለ ቆንጆ ብሳሳት ማንም ምንም ሊለኝ አይችልም ይልሃል ማለት ማን እንደሚልህ ታውቃለህ? እኔ ወራስ እሺ ምግብ ልምጣልህ? ሻይ እሺ ሻይ ቡና ምንድነው መገቡ? ሻይ ቡና ምንድነው መገቡ? አንተ ደስ ያለህ ምግብ ለሳሪልኝ ነው። ማርያም ዳቦ አለ፣ ቸኮሌት አለ። ዳቦ በቸኮሌት እና በሻይ በማርማራታ ምናምን እሺ ሻይ ቡና ምን ልጋብዝ? እቴ መተማ መባዳት አንቺን እሺ ቆይ እሺ ይወጣልሻል። አልወጣም። ኧረ ለቃቂኝ ነው አሲዝሻለሁ። ቤቷ ጠርታ ደፈረችኝ ነው የምለው። እሺ ቁጭ በይ። አሁን እንደ መጀመሪያ ቁጭ በይ። የት? አንተ ቤት አንተ እኮ የለህም። አንተ እዚህ ሆነ እኔ እዛ ሄዳለሁ። ይኸውልሽ ጥላሽን ወይኔ ምንድነው ግን የቀመስከው? እና ጥላሽን ትሸሽውልሽ እንጂ አትርቂው። እኔ ለአንቺ ጥላሽ ነኝ። በሄድሽበት ሁሉ አለው። ኦኬ ጋሻዬ ነህ። አኝ ነው ማድረግ መቤቴ ንክስ ነው ማድረግ። ተነቀሰሽ እስኪ ቆይ ላሳይሽ ነው። አየሽው? በስመ አብ አያችሁ ጡንቻ። ነይ ሳሚው አብዳል እንዴም ቢያው አንቺና እሺ ነይ። እሺ በዚህ በኩል ሳም እምቢ ልሳምሽ አጋጭሻለሁ። ታጋጭኛለህ ከዚህ ነው ያሳምኩ። አሁን ደግሞ የለም ማለት ነው። ሌላ በጣም ትላልቅ የድብድብ አይነቶችን ሳላሳየክ በፊት በአክብሮት ልተኛበት። ስለዚህ ነሽ እዚህ ጋር እንዴ ማርያም እንወጣለሁ። እዚህ ጋር ነኝ እንዴ ምን ነግርሽ ነገር አለ። ነይ እዚህ ጋር ቁጭ በይ ነው ያልኩሽ። ብያው እና ደብድበኛ ነይ አንዴ ብቻ ነይ እዚህ ጋር ነይ። ፀጉርሽ እንደሚሰራ ነው። ከዛ ማለት ነው ሰውንማ ቡና ለፍላለን። ኧረ ባታፈሪ አማለው። እኔ ሰው ለማብላት ችግር የለብኝም። እኔ ጣፋጭ እንዴት እንደምታምሪ እኮ የኔ ጣፋጭ ውበት ቁንጅናሽን በቃል ለማስረዳት የቋንቋ እውቀት ያለው ያስፈልጋል ረዳት። ቃላት ላይ ፊደል ላይ ስልጣን። ሌላ ሰው አትግደል። እኔ ስችልከለሁ ችለዋለሁ። እሺ አትስፈን፣ በቃ እሺ አትስፈን። አንደኛ አትስፈን። እሺ እኔ እንድትዘፍን አልፈልግም። ብዘፍን መቼም አይሰለኝ። ደግሞ ዘፈንም አያልቅብኝም። ምንድነው አትስፈን ብለሽ የምታቆራፍጪው? ኧረ በእናትህ አትስፈን እኮ አይደለም በውስጥ ዘፈን። እኔ ስንቴ ነው በቃ ደጋግሜ መናገር። ማን ያዳምጠኛል? ራስህ የኔ ፍቅር እንደዚህ ሙዳት ያይብኝ። እኔ ድምጼ ሰረቅራቃ እንደሆነ አውቃለሁ። እሺ ልንገርህ፣ አሁን እኔ እንደዚህ እያስለፈለፍኩላ እራበኝ ማለት ነው። የለ
ራበኝ። ከዛ ደግሞ ደከመኝ። በቃ ልተኛ። እኔ እኮ ምን ሆነሽ? አሞሻል? ገና እኮ ነው ሰዓት እና ራሴን አሞኛል። እሱማ ገና ነው፣ ግን እኔ በእንዲህ በጊዜ ነው የምተኛው። ምን ነው ከየት ያመጣሽው ባህሪ ነው? ለማወፈር ብዬ እንቅልፍ ያወፍራል ብለሽ? ኧረ እሱ ውሸት ነው። አይ ነው እንዲሁ ለጨዋታ ነው። አታድርቀኝ እሺ አባት በማርያም። ቤተሰብ ገና በአንድ ሰዓት ሳይሆን እንዴት ነው ሰው እንቅልፍ ሊተኛ እንደዚህ ተዘጋጅቶ? ከቤት ካልወጣሁ በቃ ተኛ። አንቺ ወራይ ላይ ነሽ? አይደለሁም፣ ግን ከቤት ካልወጣሁ ነሽ አይደለሁም። ጸዴ ነው ነኝ። ማን ነው የጠራሽ? ሰው አለ? አዎ አለ። ብዙ እንግዳዎችን ጠርቻለሁ። ጓደኛሽ ብሬት ምናምን ነገር እንዳደርግ ይክፈች እንዴ ተሳስተሃል። ባለ ትዳር ቤት ነው የመጣው። እሱን አንተ አይመለከትህም። ምን ትሰራለህ የምትለኝ ሰውማ አይደለሁም። እንግዲህ ኧረ እኔ አታስረጂው የኔ እናት፣ የኔ ፍቅር። እኔ በረደኝ እንዴ? አዎ በረደኝ እንዴ? እናት ለምን ደሞ ታስገቢ ወደ ውስጥ ራሱ? አላስገባሁትም። እንትን ብሎኝ ነው የገባው እኮ በግድ ነው የገባው። እሺ ላስወጣው። እሺ ምንም የምናወራው ነገር እኮ የለም። እኔ እና እኮ የምናወራው ነገር የለም። ጨርሰናል አይደለ? የምታወሪው ነገር አለ? አረኩት። ደስተኛ ሆንክ? ተናደህ ነው? የሰው ቤት ገብተህ ደግሞ እኮ የሰው ቤት ገብተህ አልወጣም ምናምን የምትልበት መብትም ማንም አይሰጠም። ከዚህ በኋላ እኔ ማለት እሷ ናት። እሷን ደፈርክ ማለት ደግሞ እኔን እየደፈርከኝ ነው። ገብቶሃል? ምን ካላሉ ባለቤቱን ካልናቁ አጥሩን አይነቀንቁ አሉ። ምን ማለት ነው? ምን እየሰራሽ ነው? ምንም እኮ አይመለከትም። ያንን እኮ ይቺኩኒ ጭራሽ ቢድረስ እኮ ነብጃ ይሄ ጣፋጭ ነሽ። አንቺ ማውራት የለብሽም። እንደው አሁን ንግግሩ ከኔ ጋር ነው። እሺ አትበጥበጥ። ጌር አውት ውጣ። በዚህ ማለት ነው እናት እታች ዘበኛው እንትን ይሄ ምንድነው? ዘበኛው አንድ ሰው ይፈልጋል ተጨማሪ የሚጠብቅ። አስረጅኝ። እሺ ምን እየተካሄደ ነው? ማስረዳው ነገር የለም። እየተካሄደው ነገር አንተ እንደዛ እኮ ምን እንዳልከው ድጋሜ አሁን ይኸውልሽ እንደዚህ እንዲቃጠል ካልፈለገ እንዲሄድ ንገሪው። እኔ አሁን ከሱ ጋር ተደባደቤ ጥርሱን አውልቄው ሰበብ ውስጥ መግባት አልፈልግም። ያንተን ሁሉንም 32ቱንም ነው ማረግ ፈልግ። እሺ ዝም በል። እንደዚህ ነገር ውስጥ መግባት እኮ ምንም አይስፈልግም እኮ። አሁን ንቀት ነው። ውጣ ሲባል መውጣት አለበት። በቃ እኔና እሷ አዲስ ፍቅረኛሞች ነው። አዲስ ፍቅር ሲያመናቅር ሲባል ሰምተህ ታውቃለህ? በደንብ እየተመነቃቀርን ስለሆነ እባክህን ትወጣለህ። በቃ አሁን ክፉም ደግም መባባል ያስፈልገንም ማለት ነው። ካንተ ጋር በመጥፎ ነገር ነው እንደተለያየ ነው እና በዚህ አፋሃን መምጣትም አልነበረብንም። ገብቷል? ተመለሰ ወደ ቤቴ ነው አይደለም። በቃ ድጋሚ ወደ ህይወቴ እንዲመጣ አልፈልግም። ቤቴ ምን ይመጣ አልፈልግም። እንዴት ደስ እንደሚል ምን የምታወራው ነገር ስለሌለ እባክህን ወጣ። አሪፍ ጊዜ እያሳለፍን ነበር። በቃ እንደዚህ ስንደው ምንም መቃጠል የለብንም። በቃ የከፈትከውን ክፍተት ማለት ነው በራሱ እጅ ደፍኖታል። ካላወቅ ልንገርህ አንተ በኔ ነው ማለት ነው ለማጣላት እያደረግህ ያለውን ነገር ሲጀመር ማን ጠርቶ መጣ? እኔ እኮ ገና
ሳይጠሩት አቤት የሰይጣን ጎረቤት ዛሬ ተረፉን ይዋል ያውን ሰይጣን ነው የሚመስለው ወጣ ማርያም እናውን እሰነዝርብሃለሁ ወይ አጠፋሃለሁ ወጣ ከዚህ ቤት አንተ ነገር የምሰነዝረው ወይ ያታቀኝም ማለት ሁለቱን ነው የምታየብህ እቀያየርብሃለሁ መገባባት አያስፈልግም እቀያየርብሃለሁ ላንቺ ብዬ ነው ሁላ ነገር ሲፈጠር ዝም ብዬ በቃ ምንም ማለት አይገባም ባላ ሄደ ራስህንም ማጥፋት ትችላለህ የፈለከውን ነገር መሆን ትችላለህ ባንተ ነው ራስህን ማጥፋት እንደዚህ የሚያናድድ ነገር ከሆነ ኦሬዲ ከሄደ ይልቅ የመጣው ይሻላል እሺ አሁን በቃ ምንም እንደዚህ ያየኸውን አይተኸዋል ያረዳት ያለብህን ነገራቶች በሙሉ ተረድተሃል ከጎኔም ካጠገቤም መሆን እንደሌለብህ የገባክ ይመስለኛል አይደል ምን አይነት ሰው ነው በመድኃኒዓለም ደስተኛ ስትሆን ጠብቀህ እየመጣ ደስታውን ለማደፍረስ ይሄናል ሲቀጥል በቃ አሁን ላይ ተስፋ መቁረጥ ሲጀመርም ተስፋ አልነበረህም በመታየው ነገር በቃ ተስፋ መቁረጥ ነው ያለብህ ተስፋ ቆርጠህ ወደምትሄድበት ምናምን በቃ ብቻ ድጋሜ ተመልሰህ እንድትመጣም ላይክሞል ኧረ እኔ ፀጉርሽ እስከምሰራሽ እንትን ሰዓቱም ይሄዳል አባ እናመሰግናለን እናመሰግናለን አስወጩ እንዴት አርጎሻል አልጋው የኔና የሷ ነውሽ በግራና በቀይ ይታያል ያረሩ መሳቅም ይሆናል እንቺ ለምን መጥቶ ሲጀመር ለራሱ እኮ ነው መጥቶ እውነት ነው እሺ ይሄ ሁላ ነገር የሚፈጠረው ይወራችሁ አይዞ በቃ እስቲ ሌላ ፈልግ እንትን የ50 ዓመት ሽማግሌ ምናምን ነገር ብትፈልግ አጣጣ ማለት አሮጊት የ50 ዓመት አሮጊት ካገኘ ፈለግ አርግ ካጣህ ደግሞ ሌላም ነገር ሞክር ስራ ተለወጥ እኔ አሁንም ከፈለከኝ ያለው ለሷ ስል ነው እዚህ ጋር የተቀመጥኩት አራሶቹ በሩን ዝጊው እንገናኛለን አብሽረሺ እኔ ወንድ ልጅ ሲከፋው ደስ አይለኝ አንቺ አልጋሽ ጠንካራ ነው ቀጥላኩት በቃ በሰው እንትምናደድ መቀጠል እንደዚህ ነው የለብንም ማለት እስከዛሬ አቃጥለኝስ እስከዛሬ ምንድን ነው ያደረኩት ነገር አይደረግም ስራ ሻውና ተነስራ ስም ሄዱት በቃ መተሽ አቦካሽ በቃ ፍቅር በቃ ልተኛ በቃ ይሄው የምትፈልገው ነገር ተሳክቷል አይደል እሱን አይደለም እኔ አላማዬና ፍላጎቴ እዚህ ጋር አንጥፈው ከሸንጉሊቶቹ ጋር መተኛት እሺ ተኛ አዎ ባይ አፈቅርሻለሁ የኔ ጣፋጭ እንትን በህልሜ ደግሞ እሄዳለሁ እሺ ብዙ ጊዜ እሺ በተቻልክ በምን ምትሄድ ከሆነ በሩን ከፍተህ ወጣ ቆልፈህ ነው ወጣ እንጂ ስትወጣ ቆልፈህልኝ ወጣ ነው የሚባለው እሺ የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንዳበኔ ስበብ ስታ ልቤ ኑረሰው ረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል አደላለህ ህመም ከሰው የለም ታውቀዋለህ ከጎኔ ሌላ
በሐሳብ የማውሰው